ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛን፣ እንግሊዝኛና ሂሳብን ከመሰረቱ ማንበብና መጻፍ ለምትፈልጉ ብዙ ጊዜ ማንበብና መጻፍ ተቸግራችሁ በልጅነታችሁ ይህ እድል ሳይገጥማችሁ በሰው ሀገርም ሊሆን ይችላል በስራ ሁኔታ እንደ ሁኔታው ሳትማሩ የቀራችሁ ካላችሁ ቀለል ባለ ሁኔታ የአንድ ዓመቱን ትምህርት በ3 ወር ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እያደረግን እንገኛለን። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም መማርና መለወጥ ትችላላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ አሊያም ኮምፒውተር ላፕቶፕም ሊሆን ይችላል እሱንም በመጠቀም ስራችሁን እየሰራችሁ ሰዓታችሁን በማይጎዳ መልኩ ለቀን አንዳንድ ሰዓት ያክል ብቻ በመማር ራሳችሁን መለወጥና የምትፈልጉት ደረጃ መድረስ የምትችሉበትን የትምህርት አማራጭ ይዘንላችሁ መጥተናል። ስለዚህ እናንተ ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ለሌሎችን በማዳረስ እንዲሁም ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ ሰብስክራይብ በማድረግ ተተባበሩ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ቃላት ምስረታ በ10 ደቂቃ ብቻ መቻል እንዴት ሊሆን ይችላል ብላችሁ ታስቡ ይሆናል። ነገር ግን ይሆናል። በጣም ቀላል ነው። እናንተ የሚጠበቅባችሁ ይህንን ቪዲዮ በትኩረት ብቻ መመልከትና እስከ መጨረሻው ማዳመጥ ነው። መጨረሻ ላይ እያንዳንዱ እንዴት አድርጋችሁ ቃል መመስረት እንደምትችሉና በራሳችሁ ያለምንም ማስተማሪ እንዴት መለወጥ እንደምትችሉ ነግራችኋለሁ። ስለዚህ እስከ መጨረሻው ረጋ ብላችሁ ተከተሉ። ዛሬ ይዤላችሁ የመጣሁት የነ ፊደል ነው። የነ ቤተሰቦችን በመጠቀም ቃል መመስረት ነው። ስለዚህ የነ ቤተሰቦች እስከ 8ኛ ፊደል ለየት የሚያደርገው ዛሬ ውስብስብ ፊደላትንም ጨምሬ ነው ማሳያችሁ። ስለዚህ እስከ መጨረሻው እናያለን። የመጀመሪያው ነ፣ ሁለተኛ ኑ፣ ሶስተኛ ኒ፣ አራተኛ ና፣ አምስተኛ ኔ፣ ስድስተኛ ን፣ ሰባተኛ ኖ፣ ስምንተኛ ኗ የሚሉትን ፊደል አብረን እናያለን። ስለዚህ አሁን ወደ መጀመሪያው እንሄድና በነ ፊደል የተመሰረቱ ቃላትን ረጋ ብለን እናነባለን። ለጀማሪዎች ከመሰረቱ የሚሆን ማለት ነው። ሌሎቻችሁ እንዲሁ የምትችሉት ማንበብ ትችላላችሁ። ግን ዛሬ ከመሰረቱ ምንም አይነት የአማርኛ እውቅና የሌላቸውን በአጭር ጊዜ ዛሬ ብቻ እኔን በመከተል ብቻ በደንብ ማንበብና መጻፍ ትችላላችሁ። ስለዚህ የመጀመሪያ ፊደል ነ እንላለን። ነ የመጀመሪያ ነው። ሀ የመጀመሪያ ነው። ሴ የመጀመሪያ እንትና 5ኛ ነው። ስለዚህ እነዚህን ስናነብ እንዴት ነው የምናነባቸው? የአነባብ ስልታችን ነው የእኛን እውቀት ሊገነባው የሚችለው። ስለዚህ እንዴት ማንበብ አለብን ነው። ልብ በሉ። መጀመሪያ ነ እንላለን። ነ አንደኛ ፊደል እናውቃለን። ከዛ ሀ አለች አይደል? ሁለተኛዋ ሀ። ስለዚህ ሁለቱን እናነባለን። መጀመሪያ አንድ ፊደል እናጠናለን። ከዛ ቀጣዩን እያስከተልን እናጠናለን ማለት ነው። ስለዚህ ነ እዛ ሀ ሁለቱን እናነባለን። ነሃ። አያችሁ? ነንና ሀን በአንድ ላይ ያደረግን ማለት ነው። ነሃ። ከዛስ ሴን ጨምሩበት። ነሐሴ። በቀላል እንደዛ አድርገን ማንበብ እንችላለን። ነሐሴ። ከዛ ሁለተኛው ላይ የምታገኙት ደግሞ ነ የመጀመሪያ፣ ጻ አራተኛ የጸ ፊደል፣ ነ የመጀመሪያ አሁንም ት የተ ፊደል 6ኛ። ነንና ጻን አንብቡ ሁለቱም በአንድ ላይ እንደዛ አድርጋችሁ ነጻ ይላል አይደለም? ነጻ። ነጻ የሚለውን በአእምሯችሁ እንደያዛችሁት ነን ጨምሩበት። ነጻነ። አያችሁ? 3 ያዝነ ማለት ነው። ነጻነ። ማንቀረን ት እንጨምራት። ነጻነት። አያችሁ? በቀላሉ ማንበብ ቻልን ማለት ነው አይደለም? ነጻነት። ከዛ ነ አሁንም ነ ከዛ ሀ ከዛ ሴ ናቸው አይደለ? ሴ 5ኛ ነች። ነሐሴ። ደግሜዋለሁ፣ ይቅርታ። ለማንኛውም ነሐሴ ነው የሚለው። እንግዲህ ስጽፍ ነው የደገምኩት። ሌላ መጻፍ ትችላላችሁ እናንተ። ነሐሴ። አሁን ወደ ሁለተኛው ፊደል ነው የምንሄደው። ወደ ሁለተኛው ፊደል ኑ ፊደል። ማንኛውም ሁለተኛ ፊደል በቀኝ በኩል ቅጥያ አላቸው። ስለዚህ ኑ የምትባለዋም ሁለተኛ ፊደል በቀኝ በኩል ቅጥያ አላት ማለት ነው። ስለዚህ ኑ ብለን ነው የምናነባት። ኑ ስላችሁ እንዳትመጡ ደግሞ። ስለዚህ ኑ በቀኝ በኩል ቅጥያ ያላት ኑ ትባላለች። ከዛ ር፣ ሁለቱ ኑንና ርን በአንድ ላይ እናንብባቸው። ኑ ር ያዙ። ኑር ማን አልኩኝ? ኑር።
ከዛስ ልን ጨምሩበት። ኑርል ኑርል። እሺ ኑርል ሚል ይዘናል። ኝን ጨምርበት። ኑርልኝ። ማን? አንተ ለእኔ ኑርልኝ ማለት ነው። ኑርልኝ ኑርልኝ ብለን እናነባለን። ከዛ ኑ ሁለተኛ፣ ዛ አራተኛ፣ ዜ አምስተኛ። በአንድ ላይ ስናነብ እንዴት ነው የምናነበው? ኑ ከዛስ ዛን ጨምሩ። ኑዛ ኑዛ ይላል አይደለ? ኑዛ ከዛ ዜን ጨምሩበት። ኑዛዜ። በቀላሉ እንዲህ ማንበብ ይቻላል። ኑዛዜ ኑዛዜ። ኦኬ። ከዛ ኑ አሁንም ሁለተኛ የነ ቤተሰብ፣ ሮ የረ ቤተሰብ ሰባተኛ፣ ው ስንል ደግሞ የወ ቤተሰብ ስድስተኛ። እነዚህን ሁለቱን መጀመሪያ አንብቡ። መጀመሪያ ሁለቱን አንብቧቸው። ኑና ሮን። ኑሮ ይላል አይደለ? ኑሮ ከዛ ው ጨምሩበት። ኑሮው። አያችሁ በቀላሉ ኑሮው የሚል ቃል ሰተን ማለት ነው። አሁን ደግሞ ወደ ሶስተኛ ፊደል እንሄዳለን። ሶስተኛ ፊደል ማን ትባላለች? ኒ ኢ የሚል ቀጭን ድምፅ ይኖራታል። ኒ እንላለን። ስለዚህ ሶስተኛ ፊደሎች በቀኝ በኩል ምን አላቸው? ሸፋፋ ወይም ጫማ። ስለዚህ ኒ፣ እቺ ደግሞ ሀ አራተኛ፣ ን ስድስተኛ። ስለዚህ ኒ ሶስተኛ፣ ሀ አራተኛ፣ ን ስድስተኛ። በአንድ ላይ እንዴት እናንብባቸው? ኒ ከዛ ሃን ጨምሩ። ኒሃ ኒሃ። ከዛስ ን ጨምሩባት። ኒሃን የሚል ቃል አልሰጠንም? ኒሃን የሚል ቃል ይሰጠናል ማለት ነው። ኒሃን። ከዛስ ኒ ሶስተኛ፣ ኒ ሶስተኛ ዝች ጋር እንደምታዩት ያ የቤተሰብ አራተኛ፣ ላ የለቤተሰብ አራተኛ። መጀመሪያ ሁለቱን አንብቡ። ኒና ያን በአንድ ላይ ኒያ ይላል አይደለ? ኒያ ከዛ ላን ጨምሩበት። ኒያላ ኒያላ። ኒ ሶስተኛ፣ ው ስድስተኛ፣ ተ የመጀመሪያ፣ ን ስድስተኛ። መጀመሪያ ኒንና ውን አንብቡ። ኒ ው ይላል አይደለ? ኒ ው ከዛ ተን ጨምሩበት። ኒ ውተ ኒ ውተ ከዛ ንን ጨምሩበት። ኒውተን ኒውተን የሚል ቃል ይሰጠናል በቀላሉ ኒውተን። ኦኬ። አሁን ደግሞ ወደ አራተኛ ፊደል እንሄዳለን። ና ና ና ስልህ እንዳትመጣ። እሺ ና። ስለዚህ ና ማለት አራተኛ ፊደል ነው። ና አራተኛ፣ ይ ስድስተኛ የቤተሰብ፣ ሮ የረቤተሰብ ሰባተኛ፣ ቢ የበቤተሰብ ሶስተኛ። ስለዚህ መጀመሪያ ሁለት አንብቡ። ናና ይን በአንድ ላይ አንብቧቸው። ናይ ይላል አይደለ? ና ይ ና ይ ከዛ ሮን ጨምሩበት። ናይሮ ናይሮ ከዛስ ቢን ጨምሩበት። ናይሮቢ ናይሮቢ የሚል ቃል ይሰጠናል። ናይሮቢ። እዚህ ጋም እና አራተኛ፣ ዝ የዘ ቤተሰብ ስድስተኛ፣ ሬ የረ ቤተሰብ አምስተኛ፣ ት የተ ቤተሰብ ስድስተኛ። እንዴት ነው የምናነባቸው? መጀመሪያ ሁለቱን አንብቡ። ናዝ ናዝ ይላል አይደለ? ናና ዝ ከዛ ሬን ጨምሩባት። ናዝሬ ናዝሬ። እሺ ትን ጨምሩበት። ናዝሬት ናዝሬት። ናዝሬት ያላችሁ እስኪ ኮመንት ላይ ያለን በሉ። ናዝሬት። እሺ ከዚች ጋር ደግሞ ና ስንል አራተኛ የነ ፊደል፣ ፍ ስንል የፈ ፊደል ስድስተኛ፣ ቆ ስንል የቀ ፊደል ሰባተኛ፣ ት ስንል የተ ፊደል ስድስተኛ። መጀመሪያ ናንና ፍን አንብቡ። ናፍ ናፍ ይላል አይደለ? ቆን ጨምሩበት። ናፍቆ ናፍቆ። ትን ጨምሩበት። ናፍቆት ናፍቆት ይላል። ናፍቆት። ኦኬ። አሁን ወደ አምስተኛዋ እቺ ቆንጆዋ ባለቀለበቷ ጋር እንሄድ እስኪ። ኔ ትባላለች። ኔ። ስለዚህ መጀመሪያ የነ ቤተሰብ አምስተኛ ኔ፣ ከዛ የተ ቤተሰብ ሰባተኛ ቶ፣ የረ ቤተሰብ ስድስተኛ ር፣ የከ ቤተሰብ ስድስተኛ ክ። መጀመሪያ እንዳልኳችሁ ሁለቱን እናነባለን። ኔና ቶ። ኔቶ ይላል አይደለ? ኔቶ። እዛ ር ጨምሩበት። ኔቶር ኔቶር ይሆናል። ከዛ ክን ጨምሩበት። በአንድ ላይ ኔትወርክ የሚል ቃል ይሰጣችኋል። ኔትወርክ። ኔ አምስተኛ አድርጉ። ል የለቤተሰብ ስድስተኛ አድርጉ። ሰ የሰ ቤተሰብ አንደኛ እና ን የነ ቤተሰብ ስድስተኛ። በአንድ ላይ መጀመሪያ ሁለቱን አንብቡ። ኔና ልን አንብቡ። ኔ ል ይላል አይደለ? ኔ ል
ከዛስ ሰ ጨምሩበት ኔልሰ። ከዛ ን ጨምሩበት ኔልሰን 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 የሚል ቃል ይሰጠናል ማለት ነው። ኔልሰን ኔልሰን። ከዛ ኔ አሁንም አምስተኛ፣ ሽ ስድስተኛ፣ ን ስድስተኛ በአንድ ላይ ኔና ሽን አንብቡት። ኔሽ ኔሽ። ከዛ ን ጨምሩበት ኔሽን የሚል ቃል ይሰጠናል ማለት ነው። ኔሽን ኔሽን። ከዛ አሁን ደግሞ ስድስተኛ ላይ እንሂድ። ስድስተኛ ማለች ን ፊደል ነች አይደለ? ን። ስለዚህ መጀመሪያ ን የነ ቤተሰብ ስድስተኛ፣ ብ የቤተሰብ ስድስተኛ፣ ረ የረ ቤተሰብ ስድስተኛ፣ ት የረ ቤተሰብ አንደኛ፣ የተ ቤተሰብ ስድስተኛ። መጀመሪያ እንዳልኳችሁ ሁለቱን ብቻ በአንድ ላይ አንብቧቸው። ንብ ይላል አይደለ? ንብ ረ ጨምሩበት ንብረ ንብረ። ከዛ ት ጨምሩበት በአንድ ላይ ንብረት የሚል ቃል ይሰጣችኋል። ንብረት ንብረት። ን የነ ቤተሰብ ስድስተኛ፣ ቃ የቀ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ። መጀመሪያ ንንና ቃን አንብቧቸው። ንቃ ንቃ። ከዛ ት ጨምሩበት ንቃት ንቃት። የነ ቤተሰብ ስድስተኛ፣ ጹ የጸ ቤተሰብ ሁለተኛ፣ ህ የሀ ቤተሰብ ስድስተኛ። መጀመሪያ ንንና ጹን አንድ ላይ አንብቧቸው። ንጹህ ይላል አይደለ? ንጹህ። ከዛ ህን ጨምሩት ንጹህ የሚል ቃል ይሰጠናል። ንጹህ። ኦኬ። አሁን ወደ ሰባተኛው እንሂድ። ኖ ኖ። ስለዚህ መጀመሪያ ኖ የነ ቤተሰብ ሰባተኛ፣ ረ የረ ቤተሰብ አንደኛ፣ ው የወ ቤተሰብ ስድስተኛ። በአንድ ላይ ኖንና ረን አንብቡት ኖረ። ከዛ ው ጨምሩበት ኖረው። በአንድ ላይ ኖረው የሚል ቃል ይሰጠናል ማለት ነው። ኖረው። ኖ የነ ቤተሰብ ሰባተኛ፣ ላ የለ ቤተሰብ አራተኛ፣ ዊ የወ ቤተሰብ ሶስተኛ። በአንድ ላይ ኖንና ላን አንብቡ ኖላ ኖላ። ከዛ ዊ ጨምሩበት ኖላዊ ኖላዊ ይላል ማለት ነው። ኖ የነ ቤተሰብ አንደኛ፣ ረ የረ ቤተሰብ አንደኛ ማለት ኖ የነ ቤተሰብ ሰባተኛ ነው። ረ ደግሞ የረ ቤተሰብ አንደኛ ነው። ች ደግሞ የቸ ቤተሰብ ስድስተኛ። በአንድ ላይ ኖንና ረን አንብቡ ኖረ ይላል። ች ስጨምሩበት ኖረች። ኖረ ስንል የወንድ ነው። ች ስንጨምርበት ኖረች ለሴት ይሆናል ማለት ነው። የመጨረሻዋ ኗ ፊደል ደግሞ ኗ ውስብስብ ወይም ደቃላ ሆሄያት የምትባለዋ ነች። ኗ መጀመሪያ ሆን እናስቀድማለን። ከዛ ኗ መሀል ላይ ያለች ሆኗ ሆኗ። ከዛስ ልጨምሩበት ሆኗል የሚል ቃል ይሰጠናል። ሆኗል የሚል ቃል ይሰጠናል ማለት ነው። እዚህ ጋር ደግሞ ድን መጀመሪያ እናስቀድማለን። ኗ መሀል ላይ እናስገባለን። ድኗ ድኗ። ልጨምሩበት ድኗል የሚል ቃል ይሰጠናል። መጨረሻ አ ከዛ ኗ ከዛ ር። መጀመሪያ አንና ኗን በአንድ ላይ አንብቡት አኗ ይላል አይደለ? ር ሲጨምርበት ማን ይሆናል? አኗር አኗር። ቤተሰብ ዛሬ ያየናቸው ቀለል ያሉ ቃላትን እንዴት በ10 ደቂቃ ውስጥ ብቻ አቀላጥፈን አገጣጥመን ማንበብና መጻፍ እንደምንችል በቀላል ሁኔታ አይተናል። በቀጣይ ክላስ ደግሞ ከዚህ በተሻለ ሌሎችን ቃላቶች በየፊደላቱ ዛሬ ነ ፊደል ላይ ነን፣ እስከ ፐ ፊደል እንደርሳለን። ይህ ቪዲዮ ተከታታይ ስለሚሆን ይህንን አይታችሁ በቀጣይ ደግሞ ሌላ ቪዲዮ ስለምታዩ ፊደላትን ከሀ ጀምራችሁ እስከ ፐ ድረስ በውስጣቸው ምን አይነት ቃል እንዳለ ማወቅ ትችላላችሁ ማለት ነው። በአጭር ጊዜ ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ የምትፈልጉ ካላችሁ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ሊንኮቻችን በመጠቀም የምታገኙ ይሆናል። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁኝ እስከዚህ ሰዓት ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።